በርካታ የወጣት ቁጥርና አምራች ኃይል አላቸው ተብሎ ከሚጠቀሱ ሀገራት መካከል ኢትዮጵያ ስሟ ተጠቃሽ ነው። በሀገሪቱ ያለው ከፍተኛ የወጣቶች ቁጥር ለበርካታ እድሎች በር የሚከፍት መሆኑን የጥናት ውጤቶች ሲገልጹ፣ በተለይም ደግሞ በስራ ፈጠራ ላይ የሚኖረው አበርክቶ ከፍ ያለ እንደሆነም እሙን ነው። ከዚህ ቀደም የስራ ፈጠራ ሀሳብ ላላቸው ወጣቶች በመንግስት ይሰጥ የነበረው ትኩረት የፈጠራ ሀሳብ ያላቸውን ወጣቶች ወደፊት ለማውጣት ያስቻለ እንዳልነበርም የኢንተርፕራይዝ ልማት ኢንስቲትዩት ይገልጻል። ሆኖም ባለፉት 2 ዓመታት ወዲህ ፖሊሲዎችን ከማውጣት ጀምሮ በዘርፉ የተለያዩ ማሻሻያዎች በመደረጋቸው መነቃቃት መፈጠሩን የኢንስቲትዩቱ ምክትል ዋና ዳይሬክተር ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። ወጣቶቻችን ሰፊ የወጣት ቁጥር አለን። ግን አብዛኛው የትምህርት ተቋማቶቻችን ከቴክኒክና ሙያም ከታች ጀምሮ ከፕሪስኩል እስከ ሃይ ስኩል ግራጁዌት እስኪያደርጉ ቲቬት ገብተው ወይ ዩኒቨርሲቲ ገብተው እስኪወጡ አብዛኛው የትምህርት ስርዓታችን ኮንቴንት ኦሪየንትድ ቫልዩ ክሬሽን ላይ ብዙም ትኩረት አያደርግም። ሜቶዶሎጂያችን የድሮ ነው፣ አልተሻሻለም። እዚህ የትምህርት ስርዓት ላይ ትልቅ ሪፎርም ይፈልጋል ማለት ነው። ስራ ፈጣሪዎች፣ ኢኖቬተሮች፣ ስታርታፖች በቀላሉ የሚለሙባትን ስፔስ አልፈጠርንም። ባለፉት 2 ዓመታት ደግሞ ከ100 በላይ ቴክኒክና ሙያ ተቋማቶች ውስጥ የኢንኩቤሽን ማዕከላት ስታርታፕን ሰፖርት የሚያደርጉ እዚህ በአዲስ አበባ ብቻ ሳይሆን ግራስሩት ላይ አደ ኮሚኒቲ ሌቭል ችግር የሚፈቱ ሀሳብ ያላቸው ተማሪዎች እና አካባቢያቸው ላይ ያሉ ስታርታፖችን አትራክት የሚያደርግ የኢንኩቤሽን ፕሮግራም እንዲቋቋም ፕሮግራም እየሰራ ነው ያለነው። በኢትዮጵያ ስራ ፈጠራ ዘርፍ ላይ እንቅስቃሴ እያደረጉ ከሚገኙ ዓለም አቀፍ ተቋማት መካከል ዓለም አቀፍ የስደተኞች ድርጅት ወይንም IOM ተጠቃሽ ነው። ተቋሙ መንግስት ለዘርፉ የሰጠው ትኩረት እየተሻሻለ ስለመምጣቱ በመግለጽ በዚህም ከመንግስት ጋር በትብብር ለመስራት መቻሉን አስረድቷል። I think the government is putting lots of efforts in youth empowerment. መንግስት ወጣቶችን በማብቃት አብሮ በመስራት ላይ ብዙ ጥረት እያደረገ ያለ ይመስለኛል። ወጣቶችን ኢኮኖሚ ተጠቃሚ ለማድረግ የታለሙ የተለያዩ ፕሮግራሞችን በጋራ እየነደፈን ከኢንተርፕራይዝ ልማት ኢንስቲትዩት EDI ጋር ብዙ እየሰራን ነው። እናም የስራ ሀሳብ ያላቸው ወጣቶች ትንሽ እርዳታ ብቻ ነው የሚፈልጉት። ድጋፉ የቴክኒክ ድጋፍ ሊሆንም ይችላል። ሀሳባቸውን ለማስጀመር የሚያስችላቸውን የገንዘብ ድጋፍም ሊሆን ይችላል። ለወጣቶች መሰረቱንና መነሻውን ብቻ እየደገፍን ማድረግ የሚፈልጉትን ነገር እንዲያዳብሩ መደገፍ ይጠበቃል። For the youth just to start developing what they want to do. ባለፉት ዓመታት በስራ ፈጠራ ዘርፍ የተሰማሩ ዜጎች ቁጥር ለመበራከት የስራ ፈጠራ ውድድር የሚያዘጋጁ ተቋማት መበራከት ጉልህ አስተዋጽኦ እንዳላቸው ይታመናል። ይሁን እንጂ በስራ ፈጠራ ላይ ገፍተው የሚሄዱና ተሳክቶላቸው ከፍተኛ ደረጃ ላይ የሚደርሱ ቢኖሩም በተቃራኒው በተለያዩ ምክንያቶች የስራ ፈጠራ ሀሳባቸውን ወደ ተግባር መለወጥ ተስኗቸው በሀሳብ ብቻ የሚቀሩ በርካቶች ናቸው። ይህ ሀሳብ እንደ አገር የተለያዩ ተቋማት አሁን ላይ ከትላንት በተሻለ ሁኔታ በተለያዩ የቢዝነስ ዴቨሎፕመንት ሰርቪስ የሚባሉ የቢዝነስ ማማከር አገልግሎት ላይ ገንዘብ ከመስጠትም አንፃር የተለያዩ ውድድሮችን ከማዘጋጀት እሰየው የሚያስብል መነቃቃቶች አሉ። አብዛኛው ስታርታፕ ፌል የሚያደርገው ገንዘብ ስለማያገኝ መንግስት ስለማይደግፈው አይደለም። የሚመጣው ሀሳብ መንግስትንም ብድር የሚሰጡ ተቋማትም አስገድደው የሚያሰጥ አይደለም አብዛኛው። ከዚህም ባሻገር የስራ ፈጠራ ሀሳባቸውን ወደ ተግባር ለመቀየር ጥረት ከማድረግ ይልቅ በያዙት አንድ የስራ ፈጠራ ሀሳብ በየውድድር መድረኩ በመገኘት ሽልማትን ብቻ ማዕከል አድርገው የሚንቀሳቀሱ ግለሰቦች አሉ የሚሉ ትችቶችም ይነሳሉ። ይህም የስራ ፈጠራ ውድድር በሚያዘጋጁ ተቋማትና በመንግስት መካከል ተናቦ ያለመስራት ችግር መሆኑን የኢንተርፕራይዝ ልማት ኢንስቲትዩቱ ያብራራል። ከዚህም ውጪ አንዳንድ ቦታ ላይ ነጮቹ ፒች ፕሪነርስ ይሏቸዋል። እየዞሩ ውድድር ላይ ብቻ በመሳተፍ ሳንቲም እየለቀሙ የሚገኙ ረጅሙን አመት ያለፉትን 10 ዓመት ያህል ውድድር ላይ እንደ አወዳዳሪም እንዲያውም እዚሁ ስነ ምህዳር ላይ እንደቆየ ሰው አንዳንድ ሀሳቦችን 3-4 ቦታ ላይ የተለያየ ጊዜ አንድ ሀሳቡም ሳይሻሻል ራሳቸው ወጣቶች ሲያቀርቡና ሲሸለሙም የተመለከትኳቸው ነገሮች የስነ ምህዳሩ ላይ የሚጫወቱና እየሰሩ ያሉ ተቋማት እርስ በርስ መግባባት አለመኖር፣ ወደ አንድ ቦታ አለመሰብሰብ የራሱን ክፍተት እየፈጠረም ስለሆነ ይህ ችግር እውነትም የሚታይ ቪዚብል የሆነ መቀረፍም ያለበት ችግር ነው። የስራ ፈጠራ ውድድርን የሚያዘጋጁ ድርጅቶች አወዳድረው ከመሸለም ባለፈ ስልጠና እንዲያገኙ ብሎም ክትትል ማድረግ አስፈላጊ ስለመሆኑ ነው አስተያየት ሰጪዎቹ የሚናገሩት።